39ኛ ሳምንት ከሰኔ 1 እስከ ሰኔ 7 2018 ዓ.ም በመታዘዝ ሕይወትና በቅድስና ስለመመላለስ ባለፉት 2 ሳምንታት በነበረን የምልጃ ጊዜ በእርግጥም ለአብያተ ክርስቲያናት፣ ለአገልጋዮች እንዲሁም ለሕዝበ ክርስቲያኑ በሚለው አብይ ርዕስ ስር በቃሉ እውነት ስለመኖርና በቃሉና በመንፈሱ ምሪት ስለማገልገል በጌታ ፊት የምልጃ ጸሎት ያደረግን ሲሆን በዚህ ሳምንት ደግሞ በመታዘዝ ሕይወትና በቅድስና ስለመመላለስ የምልጃ ጸሎታችንን የምናቀርብ ይሆናል። መልካም አጋጣሚዎች። እንደ እውነቱ ከሆነ ዛሬም በዚህ ክፉና አመፀኛ ትውልድ መካከል በጽድቅና በቅድስና ጎዳና የሚመላለሱ ክርስቲያኖች አሁን አገልጋዮችም ሆኑ መሪዎችና በርካታ ቤተሰቦች አሉ። እውነቱን እንነጋገር ከተባለ ይህ አይነቱ ልምምድ ያላቸው ወገኖች እንደ ዘር በመካከላችን መገኘታቸው በእርግጥም ምሳሌያዊ ገጽታቸው ብዙዎችን የሚስብ ከመሆኑ አንጻር ከግምት በላይ ያለው ዋጋ ይኖረዋል። ይህ እንግዲህ በአንዱ ብዙዎች የሚደርሱበት የእግዚአብሔር አሰራር ብዙዎችን ለመድረስ እንደ ዘር የሚጠቀምበት ስለሆነ በትክክል በበጎም ሆነ በመልካም ጎን የሚታይ ነገር ሆኖ ይስተዋላል። በእርግጥም የምልጃው ሰራዊት አባላት በ2018 ዓ.ም ከሚተገብሯቸው አቅጣጫዎች መካከል አንዱ ተደርጎ ሊወሰድ የሚችል እንደሆነ መገንዘብ ይኖርብናል። አሁን ማላጆች በተለይም ለወጣቱ ትውልድ እንዲህ ያለውን ሕይወትና ልምምድ እንዲበዛለት ከልባቸው ሊማልዱለት ይገባቸዋል። ስጋቶች። ዘመኑ በጥልቀት ሲመረመር በግልጽ የሚገኘው ነገር በትክክልም አመጽና ክፋትን እንደ ውሃ መጨለጥ የዘመኑ ልማድ ወግ ብሎም እንደ ጥበብ በብዙዎች ዘንድ የሚወሰድ መሆኑን ነው። እንዲህ ያለውን ነገር ብዙዎች የሚያዘወትሩበት ልምምድ ምናልባትም መላው ትውልዱ ሐሳቡን በቃለ እግዚአብሔር እውነት ላይ በመመስረት በመታዘዝ እንዳይኖር የሚያደርገው ስለሆነ በጌታ ፊት ማላጆች በዚህ ደካማ ጎን ላይ በምልጃ በብዙ ሊቀርቡ የሚገባቸው መሆኑን ያመለክታል። ቅዱሳን ማላጆች በዚህ በ39ኛው ሳምንት በመታዘዝ ሕይወትና በቅድስና ሕይወት ስለመመላለስ የምንጸልይበትን ዋና ዋና የጸሎት ርዕሶችን እንደሚከተለው እናቀርብላችኋለን። ንስሐ። ጌታ አምላክ እግዚአብሔር በመታዘዝ ረገድ ስለሚቸገርበት ሁኔታ በጌታ ፊት ንስሐ እየገባን እንጸልያለን። መሪዎችን ለመታዘዝ ስለምንቸገርበት ሁኔታ በጌታ ፊት ንስሐ እየገባን እንጸልያለን። የገዛ ስጋችንንና ምኞታችንን ስለምንከተልበት ሁኔታ በጌታ ፊት ንስሐ እየገባን እንጸልያለን። ምስጋና። ጌታን ስለሚሰሙና ስለሚታዘዙ መሪዎች፣ አገልጋዮች ጌታን እያመሰገንን ለታላቁ ስሙ ደግሞ የሚገባውን ክብር እየሰጠን እንጸልያለን። ጌታን ስለሚሰሙና ስለሚታዘዙ አባቶችና እናቶች ጌታን እያመሰገንን ለታላቁ ስሙ ደግሞ የሚገባውን ክብር እየሰጠን እንጸልያለን። ጌታን ስለሚሰሙና ስለሚታዘዙ ወጣቶች ጌታን እያመሰገንን ለታላቁ ስሙ ደግሞ የሚገባውን ክብር እየሰጠን እንጸልያለን። ምልጃና ልመና። ጌታን ስለሚሰሙና ስለሚታዘዙ መሪዎች፣ አገልጋዮች በጌታ ፊት ምልጃችንን እያቀረብን እንጸልያለን። ጌታን ስለሚሰሙና ስለሚታዘዙ አባቶችና እናቶች በጌታ ፊት ምልጃችንን እያቀረብን እንጸልያለን። ጌታን ስለሚሰሙና ስለሚታዘዙ ወጣቶች በጌታ ፊት ምልጃችንን እያቀረብን እንጸልያለን። መንፈሳዊ ተቃውሞ፣ መንፈሳዊ ውጊያ። ጌታ አምላክ እግዚአብሔርን በመታዘዝ ረገድ ከምንቸገርበት ሁኔታ በስተጀርባ የሚተጉ ክፉ መናፍስትን እየተቃወምን ስራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። መሪዎችን ለመታዘዝ ከምንቸገርበት ሁኔታ በስተጀርባ የሚተጉ ክፉ መናፍስትን እየተቃወምን ስራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። የገዛ ስጋችንንና ምኞታችንን ከምንከተልበት ሁኔታ በስተጀርባ የሚተጉ ክፉ መናፍስትን እየተቃወምን ስራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። እግዚአብሔር ኢትዮጵያንና
የእግዚአብሔር ስም የተባረከ ይሁን። ክብር ሁሉ ለኢየሱስ ይሁን። እንጸልያለን። በአሁን ሰዓት በ39ኛው ሳምንት ያለውን ከሰኔ 1 እስከ 7 ድረስ ያለውን ጸሎት ነው የምንጸልየው። በመታዘዝና ሕይወትና በቅድስና መመላለስ በሚለው ነው። እግዚአብሔር የተባረከ ይሁን። እግዚአብሔር የተመሰገነ ይሁን። በዚህ ሰዓት አንድ ቃልን አነብና እንጸልያለን። ስሙ የተባረከ ይሁን። ከአንድ ስፍራ ላይ አነባለው። ዘዳግም 30 ቁጥር 11 ጀምሮ ያለውን ቃል አነባለው። እንዲህ ይላል። በጌታ በኢየሱስ ስም አነባዋለው። እኔ ዛሬ የማዝ እቺ ትእዛዝ ከባድ አይደለችም፣ ካንተም የራቀች አይደለችም። ሰምተን እናደርጋት ዘንድ ስለኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል፣ በሰማይም አይደለችም። ሰምተን እናደርጋት ዘንድ ስለኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል፣ ከባህር ማዶም አይደለችም። ነገር ግን ታደርገው ዘንድ ቃሉ በአፍና በልብ ውስጥ ላንተ እጅግ ቅርብ ነው ይላል። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። በቅድስና ለመመላለስና እግዚአብሔርን ለመታዘዝ የሚያስፈልገን ነገር ዋነኛው ነገር ቃሉ ነው። ቃሉ ላይ ወገኖቼ እንድንታዘዝ የሚያደርግ ታላላቅ የሆኑ መርሆች አሉ። በቅድስና እንድንመላለስ የዘላለም አምላክ እግዚአብሔር ሆይ ዛሬ በጌታ በኢየሱስ ስም እንድትረዳን እንጸልያለን። አሁን ያነበብኩት ቃል ዘዳግም 30 ከቁጥር 11 እስከ 14 ያለውን ቃል ነው። እኔ የማዝ እቺ ትእዛዝ ከባድ አይደለችም፣ ካንተም የራቀች አይደለችም። ሰምተን እናደርጋት ዘንድ ወደ ሰማይ ሄዶ የሚያመጣልን ማን ነው እንዳትል፣ በሰማይም አይደለችም። ደግሞም በባህር ማዶም ሄዶልን የሚያመጣልን ብለህ አትበለኝ፣ በባህር ማዶም አይደለችም። ነገር ግን ቃሉ በልብና በአፍ እጅግ ቅርብ ነው ይላል። ወገኖቼ ለመታዘዝና ለመቀደስ ቃሉ በቂ ነው። እንጸልያለን። እግዚአብሔርን እያመሰገንን መጀመሪያ እንጸልያለን። በሰማይና በምድር ሙሉ ስልጣን ያለ ሁሉን ታደርግ ዘንድ ቻይ፣ ሐሳብህ ከቶም አይከለከል፣ ርኅራኄና ፍቅር የተሞላ የእስራኤል ታዳጊ ቅዱስ እግዚአብሔር፣ በእውነትና በመንፈስ የሚሰገድልህ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ ዛሬ ደግሞ የእኛ አምላክ እጅግ አድርገን እናመሰግንሃለን። ስለዚህ ታላቅ ቃል፣ ስለከበረው ቃል፣ በቤተ ክርስቲያን ውስጥ የአንበሳውን ድርሻ ስለያዘው ቃል፣ መመሪያ ስለሆነን ቃል፣ ለመታዘዝም ይሁን ለመቀደስም እግዚአብሔር ብርቱ፣ እግዚአብሔር ኃያል እንዲህ አይነት ድምፅ ስላለ እናመሰግንሃለን። ስምህ የተባረከ ይሁን። እግዚአብሔር ሆይ አሁንም እናመሰግንሃለን። እየታዘዙ እግዚአብሔር ኮኔ ጌታ በቅድስና እየተመላለሱ አንተን ስለሚፈሩ አንተን ስለሚያከብሩ የዘላለም አባት እግዚአብሔር ሆይ ስለነዚህ ታላላቅ አባቶችና እናቶች እናመሰግንሃለን። ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው እንደሚል ቃል ዛሬም የዘላለም አምላክ እግዚአብሔር ሆይ የልጅነት ስልጣን ሰጣቸው። አንተን እያከበሩ በፊትህ ስለተመላለሱ ወንጌልን ስለሰበኩ ከቤታቸው ከትዳራቸው ከልጆቻቸው ይልቅ አቤቱ ስለ ወንጌል ዋጋ ስለከፈሉ ስለሚወዱ አገልጋዮች እጅግ አድርገን እናመሰግንሃለን። በቅድስና የከበርክ ታላቅ አምላክ አንተ ነህና እኔ ቅዱስ ነኝና ቅዱሳን ሁኑ ብለህ ያልከውን ቃል ይዘው እግዚአብሔር ሆይ አንተን በመፍራት የኔ ጌታ ስለተመላለሱ አገልጋዮች ስለተመላለሱ አባቶችና እናቶች እጅግ አድርገን እናመሰግንሃለን። ወገኖቼ ይህንን ጸሎት ከኔ ጋር እንጸልያለን። ጌታን ባርኩ። መልካም የሆኑ ሰዎች፣ ቅን የሆኑ ሰዎች፣ በንጹህ ሕሊና እግዚአብሔርን የሚያመልኩ ሰዎች አሉ። እኛ ስንጸልይም እንዲህም እንዳም ብለን ስንል ጨለምተኞች አይደለንም። አሉ የተከበሩ ቃላቸውን እግዚአብሔር ሆነ የሚያከብራቸው በነ ኤልያስ ዘመን አቤቱ ለበዓል ያልሰገዱ 7000 ሰዎች አሉኝ እንዳለ ዛሬም በቅድስና የሚመላለሱ እግዚአብሔርን ስለሚፈሩ ሰዎች ነገር ግን ወገኖቼ ዛሬ በጌታ በኢየሱስ ክርስቶስ ስምና ስልጣን
ዛሬ ክብር ወደ ማደሪያ ይግባ ብለን እንላለን። ስምህ ይባረክ። እጅግ አድርገን አመሰገንህ፣ እጅግ አድርገን ባረክንህ፣ እጅግ አድርገን ከፍ ከፍ አደረግንህ። እግዚአብሔር ሆይ ጌታ ወንጌል በእነሱ ወደኛ ስለደረሰ አቤቱ እግዚአብሔር ሆይ አሁን እንኳን በሕይወት የሌሉ ነገር ግን ጌታ ሆይ ወንጌልን ለኛ እግዚአብሔር ሆይ አቀብለው ስለሄዱ ታላላቅ ሰዎች ስምህ የተባረከ ይሁን። ስለ ባለራዮች እናመሰግናለን። ጥቂቶችም ቢሆኑ ጌታ ሆይ ቅሬታዎች ስላሉ የሰማይ የምድር ዳርቻ ፈጣሪ ልዑል እግዚአብሔር ሆይ ስምህን እንቀድሳለን። ስምህ የተባረከ ይሁን፣ ስምህ የተቀደሰ ይሁን። እናመሰግናለን። አሁንም እግዚአብሔር ሆይ ጌታ ንስሐ እየገባን እንጸልያለን። የሰማይ አምላክ እግዚአብሔር ሆይ አንተ መልካም አምላክ ነህ፣ የመልካም ነገር ምንጭ ነህ። እኔ ቅዱስ ነኝና አቤቱ በኑሯችሁ ሁሉ ቅዱሳን ሁኑ ተብሎ እንደተጻፈ ነገር ግን በቅድስና አቤቱ እግዚአብሔር ሆይ ጌታ ባልተመላለስንበት አቤቱ በእኛው ስታየን አቤቱ ማኔ ቴቄል ፋሬስ አቤቱ ተመዝነን በቀለልንበት አቤቱ በአሕዛብ መካከል የሌለ ነውር አቤቱ እግዚአብሔር ሆይ ጌታ በእኛ ውስጥ በታየ ነገር ዛሬም የልጁም የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ እንደተጻፈ ዛሬ በደምህ አጥበህ እንድታነጻን እንጸልያለን። እጠበን ብለን እንጸልያለን። ሕዝብህን በጌታ በኢየሱስ ስም አቤቱ አጥበህ እንድታነጻ በጌታ በኢየሱስ ስም እንጸልያለን፣ እንማልዳለን። የሰማይ አምላክ እግዚአብሔር ሆይ አቤቱ በትልቅ ቤት ውስጥ ሁለት አይነት ዕቃ አለ፣ አንዱ የክብር አንዱ የውርደት ነው ይላል። አቤቱ ቢያነጻ የክብር ዕቃ ይሆናል፣ ቢያነጻ ለጌታው የሚጠቅም ባሪያ ነው ይላል። ዛሬ መንጻት እንፈልጋለህና አቤቱ ባልነጻንበት የክብር ዕቃ ባልሆንበት የዘላለም አምላክ እግዚአብሔር ሆይ ላንተ የምንጠቅም ባሪያዎች ባልሆንበት ነገር ላይ የምህረት እጅ እንዲዘረጋልን እንጸልያለን። ይቅር እንድትለን እንጸልያለን። ያለ ቅድስና እግዚአብሔርን ማየት አይቻልም ይላል የዕብራውያን ጸሐፊ እንደጻፈው። ጌታ ሆይ ያለ ቅድስና እግዚአብሔርን ማየት አይቻልም ይላል ቃልህ። ያለ ቅድስና ያገለገልንበት፣ ያለ ቅድስና የወጣንበት የገባንበት፣ ያለ ቅድስና ጌታ እግዚአብሔር ሆይ ጌታ መባ ስራት በሰጠንበት፣ ያለ ቅድስና ጌታ እግዚአብሔር ሆይ ወንጌል በሰበክንበት፣ ያለ ቅድስና አቤቱ ትንቢት በተናገርንበት፣ ያለ ቅድስና አቤቱ እግዚአብሔር ሆይ በተሰበሰብንበት ነገር ላይ ሁሉ የምህረት እጅ እንዲዘረጋልን በኢየሱስ ስም እንጸልያለን። የሰማይ አምላክ እግዚአብሔር ሆይ አንተ የምህረት አምላክ ነህ። ምህረትህ በእኛ ላይ እንዲገን፣ ቸርነትን እንድታበዛ፣ መልካምነትን በፊታችን እንድታሳልፍ እግዚአብሔር ሆይ በኢየሱስ ስም ጸልየናል። አንተ ብርቱ ነህ። አንተ የወደቀው ይነሳ የሳተው ይመለስ የምትል አምላክ ነህና ዛሬም በጌታ በኢየሱስ ክርስቶስ ስምና ስልጣን ሳንታዘዝ አቤቱ እግዚአብሔር ሆይ ጌታ አባት ሆይ የሄድንበት መንገድ ሳንቀደስ የዘላለም አምላክ እግዚአብሔር ሆይ አቤቱ በኢየሱስ ስም ያገለገልንበት አቤቱ ደስ ባልተሰኘህበት አቤቱ እግዚአብሔር ሆይ ጌታ በኢየሱስ ስም መልካምነትህን አቤቱ አሁንም እግዚአብሔር ሆይ ጌታ ባንተ ዘንድ አለና፣ ቸርነት ባንተ ዘንድ አለና፣ ይቅርታ ባንተ ዘንድ አለና እግዚአብሔር ሆይ ምህረትን እንድታደርግልን እንጸልያለን። የይቅርታ እጅ እንዲዘረጋልን እንጸልያለን። አሁንም በጌታ በኢየሱስ ስም በቅድስና በመታዘዝ የኔ ጌታ እንድንኖር አቤቱ ጸጋ እንዲበዛልን እንጸልያለን። ከአንድ ስፍራ ላይ የእግዚአብሔርን ቃል አነብና እንጸልያለን። የእግዚአብሔር ቃል መዝሙረ ዳዊት በቅንፍ 81 ላይ የሚገኘውን ቃል አነባዋለሁ። ቁጥር 13 ላይ ያለው ቃል እንዲህ ብሎ የእግዚአብሔር ቃል ይነበባል። በጌታ በኢየሱስ ስም አነባዋለሁ። ሕዝቤስ ሰምቶኝ ቢሆን ኖሮ፣ እስራኤል በመንገዴ ሄዶ ቢሆን ኖሮ፣ ጠላቶቹን ፈጥኜ ባዋረድኳቸው ነበር። በሚያስጨንቃቸው ላይ እጄን በጣልኩበት ነበር። የእግዚአብሔር ጠላቶች በተገዙለት ነበር። ዘመናቸው ለዘላለም በሆነ ነበር። ከስንዴ ስብ ባጠገብኳቸው ነበር፣ ከዓለቱም ማር ባበላኋቸው ነበር እያለ ይናገራል። ሕዝቤ ሰምቶኝ ቢሆን ኖሮ፣ በትእዛዜ መንገድ ሄዶ ቢሆን ኖሮ፣ በቅድስና ሄዶ ቢሆን ኖሮ ጠላቶቹን ባዋረድኳቸው ነበረ። ዛሬ ወገኖቼ ጠላቶቻችን የሚዋረዱት እግዚአብሔርን ሰምተን ስንራመድ ብቻ ነው። ሕዝቤ ሰምቶኝ ቢሆን ኖሮ እንዳለ ዛሬ ጌታ ሆይ እንለምንሃለን።
በእውነት ቃል አስበህ የወለድከው ያገለግለኛል ብለህ ታማኝ አድርገህ የቆጠርከው ሕዝብ በትእዛዝ መንገድ እንዲሄድ በቅድስና መንገድ እንዲሄድ የከበረው ጸጋ በላያችን ላይ እንዲመጣ እንጸልያለን። እግዚአብሔር ብርቱ፣ እግዚአብሔር ኃያል፣ አቤቱ ማርያም እንዳለችው ብርቱ የሆነው በእኔ ላይ ታላቅን ሥራ አድርጓል እንዳለች ዛሬ ጸጋህን እንለምንሃለን። ዓለማዊ ምኞትን የሚያስክደው ጸጋ፣ የተባረከውን ተስፋችን እንድንጠብቅ የሚያደርገው ጸጋ፣ በቅድስና ለነውር ያለነቀፌታ በፊት እንድንመላለስ የሚያደርገው ጸጋ አቤቱ በኢየሱስ ስም በላያችን ላይ ይፍሰስ፣ በሕዝብ ላይ እንዲፈስ እንጸልያለን። እንዳንቀደስ እንዳንታዘዝ የሚያደርግ የጠላት አሰራር፣ አጋንንታዊ ምስጢር፣ አጋንንታዊ ተልኮ በናዝሬቱ በጌታ በኢየሱስ ስም የተመታ ይሁን። ሕዝቡ ግን በመቀደስና በመታዘዝ በፊት እንዲመላለስ አቤቱ ጸለይን። እግዚአብሔር ብርቱ አምላክ ስለሰማህን ተመስገን። መልካምነትን በፊታችን ስላሳለፍክ እናመሰግንሃለን። ምሕረትን ስለገነነልን እናመሰግንሃለን። ቸርነትን ስላደረክልን እናመሰግንሃለን። አውሬውን ስለመታ እናመሰግንሃለን። በመታዘዝና አቤቱ በቅድስና እንድንመላለስ ጸጋህን ስላበዛህልን እናመሰግንሃለን። ስምህ የተባረከ ይሁን። ከፍ ከፍ በል። እንወድሃለን። መልካምነትን በፊታችን አሳልፍ። በምትወደው ልጅ ሁሉን ወራሽ ባደረከው ዓለማትን በፈጠርክበት በትንሣኤው ጀግና በኢየሱስ ስም ጸልየናል። አሜን። እግዚአብሔር ይባርካችሁ። ዜና ምልጃ። አርእስተ ዜና። የአዳር ጸሎት ፕሮግራም በልደታ መካነ ኢየሱስ ቤተ ክርስቲያን ተካሄደ። ከምርጫው ዋዜማዋ በስተጀርባ ያሉ የጸሎት የምልጃ መርሃ ግብር። እንደምን ሰነበታችሁ የተከበራችሁ የፕሮግራማችን ተከታታዮች። ላለፉት 30 ዓመታት የሀገራችን የፖለቲካ ውጣ ውረዶች፣ ምርጫዎችና ማህበራዊ ለውጦችን በቅርበት የሚከታተል የሀገርና የትውልድ አደራ እንደተቀበለ የጸሎት የምልጃ አገልጋይ በእነዚህ ዓመታት ከተገነዘብናቸው አንዱ ሀገር በሰላም የምትጠበቀው በታጠቁ ኃይሎች ብቻ ሳይሆን በጸሎትና በምልጃ በእግዚአብሔር ፊት በሚማልዱ ማላጆች ጭምር ነው። ምናልባትም በምድሪቷ ላይ ሊሆን ያለ ነገር የከለከለ የእግዚአብሔር መንፈስ ነው። ክብር እንደገና ዛሬ ደግሞ 9ኛው ወር ላይ ለየት የሚያደርገው ያው ሁሉ ጊዜ እዚህ የሚማልዱ ማላጆች ብቻ ሳይሆን ከሐዋሳ አሉ፣ ከአዳማ አሉ፣ ከቢሾፍቱ አሉ፣ እንደገና ከተለያየ የጸሎት ሚኒስትሪ አሉ። ምክንያቱም ምሽግ ገብተን ከዛ ዛሬ ከምሽግ ነው ወደዚህ የመጣ ነው። እግዚአብሔር ስለዚህ ጊዜ እናመሰግናለን። እግዚአብሔር በሁሉም ጋር የነበረን አጀንዳ ይኸው የሀገራዊ ምርጫ ጉዳይ እና እግዚአብሔር ሰላም ይሆናል ብሏል። ሰላም ይሆን። ከምርጫው በኋላ ኮሽታ አይኖርም። ስለሌለ ሳይሆን ስለተከለከለ፣ ከልካይ ስለቆመ እግዚአብሔር አነሳን። በስጋ የሆነ ነገር አይደለም። በስጋ ብትሟገቱም አይሆንም። እግዚአብሔር ዓመቱን ሙሉ ማለት ይቻላል በዚህ ጉዳይ ላይ እንድንጸልይ ይረዳል። ታስታውሳላችሁ ምስራቅ መሰረተ ክርስቶስ በነበረን ጊዜ ላይ ቢያንስ 1 ደቂቃ ስለ ምርጫ ጸልዩ ብላ ነበር። ታስታውሳላችሁ ምስራቅ መሰረተ ክርስቶስ በነበረን ፕሮግራም ላይ እና ዓመቱን ሙሉ በብዙ አቅጣጫ ብዙ ቋንቋ በተለያየ መንገድ ሲጸልይ ነበር። እግዚአብሔር ደግሞ መልካም ያደርጋል። የእግዚአብሔር ቃል እንደሚናገረው እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል።
መዝሙር 127 ቁጥር 1። ባሳለፍነው አርብ ምሽት ግንቦት 21 ቀን በአዲስ አበባ ልደታ መካነ ኢየሱስ ቤተክርስቲያን ለዚህ እውነት ትልቅ ማሳያ ነበር። ሀገራዊው ምርጫን ሊካሄድ 2 ቀናት ብቻ ሲቀረው በዚህ ወሳኝ ወቅት በመቶ የሚቆጠሩ ማላጆች ሌሊቱን በሙሉ ሳይተኙ በጸሎት አንግተዋል። የአምላካችን ማዳን ይታያል። የአምላካችን ማዳን ይገለጣል። የአምላካችን ማዳን ወገኖቼ በሕዝቡ ላይ ይታያል። እስቲ ወደ ጎን አንድ ሰው ያዙና አንድ ጊዜ ብቻ ክብር ለኢየሱስ ይሁን። የእግዚአብሔር ማዳን ዛሬ ምሽት ይገለጣል። በምን ይባርካችሁ። በምልጃሽ ላይ በሏታ፣ በጸሎትሽ ላይ በሏታ፣ በለቅሶሽ ላይ በሏታ። የእግዚአብሔር ማዳን፣ የበጉ ማዳን፣ የኢየሱስ ማዳን ዛሬ ምሽት ወሳኝ ምሽት ማዳኑ ይገለጣል። ማዳኑ ይገለጣል። በተበላሸው ሁኔታ አስቀጣይ ነገር ወገኖቼ በማይመስል ሁኔታ ላይ ያስቀጥል በማይመስል አትሞስፌር በማይፈቅደው ነገር ላይ የእግዚአብሔር ማዳን ይሆናል። ጌታ በውስጥ ያስቀመጠ እውነት ነው ወዳጆቼ። እግዚአብሔር ምስክር፣ ማዳኑ ይገለጣል። የእግዚአብሔር ማዳን ነገ ላይ ይታያል። ሲነጋ ይታያል። ሚዲያው ላይ ይታያል። ቤተ መንግሥት ይታያል። ትምህርት ቤቶች ላይ ይታያል። ኮሌጆች ላይ ይታያል። የእግዚአብሔር ማዳን ይገለጣል። ቤቶቻችን ላይ የእግዚአብሔር ማዳን፣ መሪዎቻችን ላይ የእግዚአብሔር ማዳን፣ አገልጋዮች ላይ የእግዚአብሔር ማዳን፣ አገር መሪዎች ላይ የእግዚአብሔር ማዳን፣ እባካችሁ ጩኹና የእግዚአብሔር ማዳን፣ የእግዚአብሔር ማዳን ይሆናል። የበጉ ማዳን ይገለጣል። ጠላት አከርካሪው ይሰበራል። ጠላት ኃይሉ ይታወራል። ጠላት ጉልበቱ ይመታል። ጠላት ይዋረዳል። ይህ ጸሎት ስለ ፖለቲካ ወገንተኝነት ማንጸባረቂያ ሳይሆን ስለ ሀገር ሰላምና ስለ መጻኢ ዕድል በእግዚአብሔር ፊት ለማቅረብ እንጂ። ባሳለፍነው ግንቦት ቀን 21 አርብ ምሽት የተካሄደው የአዳር ጸሎት ድንገተኛ ክስተት ሳይሆን ከክረምቱ መውጫ ጀምሮ ከቦሌ ሩዋንዳ ሙሉ ወንጌል ከመስከረም ወር ጀምሮ ላለፉት 9 ወራት በተለያዩ የወንጌላውያን አብያተ ክርስቲያናት ሳይቋረጥ ሲካሄድ የቆየ የሀገራዊ ምርጫን ተከትሎ በቀደሙት ዓመታት ከሚደረጉ ፕሮግራሞች አንዱና የመቋጫው መርሃ ግብር እንጂ። ባሳለፍነው የአርብ አዳር ምሽት ዋና ዋና መልእክቶች። በዚህ ምሽት በልደታ መካነ ኢየሱስ የተሰበሰቡ ማላጆች ዋና ዋና ሀገራዊ ጉዳዮች ላይ ትኩረት አድርገው በጥብቅ የጸለዩ ሲሆን በዚህም ምርጫው በሰላም እንዲጠናቀቅ፣ ሂደቱ ፍጹምና ሰላማዊ በነቃ ተሳትፎ እንዲሆን፣ እግዚአብሔር ለኢትዮጵያ የወቅቱን ፍላጎት የሚመጥን ሀገርን መምራትና ማስተዳደር እንዲሁም ማሻገር የሚችል መሪ እንዲሰጣት፣ ከምርጫው በኋላ ስላለው መረጋጋት ከምርጫው ውጤት ይፋ ከመሆኑ ጋር ተያይዘው ሊመጡ የሚችሉ በጸጋ ተቀብለን ሀገር እንዲረጋጋ ሲሆን፣ የምሽቱን ብርድና ድካም በመቋቋም በከፍተኛ ንቃት ተነሳሽነት እስከ ማለዳ ያነጉት ማላጆች በሀገሪቱ ፖለቲካዊ ምህዳር ላይ የሰላም አየር እንዲሰፍን በጽኑ ተማጽነዋል። እግዚአብሔር ደግሞ ምልክትን በእኛ ላይ አስቀምጧል። ከቀስት ያስመልጠናል። የኛ የሆነውን ያስመልጠናል። ቤታችንን ያስመልጣል። ምድሪቷን ያስመልጣል። እስቲ እሰይ በሉ። እስቲ እሰይ በሉ። እስቲ ሶስተኛ ሃሌሉያ። ብዙ ነገር ሊያስተጓጉሉ የወጡትን አስቆምናቸው። ሊያሰናክሉ የወጡትን አስቆምናቸው። በኢየሱስ ስም የተቀጡ ይሁኑ። በኢየሱስ ስም ከለከልናቸው። ሊከለክሉ የወጡትን በስም በመወላደድ እግዚአብሔርን ከለከልናቸው። በዚህ ምሽት እየተጋደልን ነው። እኛ አንተ ከእኛ ጋር ነው ያለው። በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር
እየተጋደልን ነው። በዚህ ጸሎት ስለምትስማማ ክብር ይሁን። የተከሉት መርዝ በኢየሱስ ክርስቶስ ከነሶኮፉ ተነቅሎ ወደ ጥልቅ ይጣል። አዘናል በኢየሱስ ተነቅሎ ወደ ጥልቅ ይጣል። ሲጠብቁ ሌላ የሚፈልጉት የሚሹት ነገር አይሆንላቸው። የሰላም መንፈስ ይለፍ፣ የእረፍት መንፈስ ይለፍ። ለሚወጣው ለሚገባው የእግዚአብሔር ሰላም ይብዛ። በሰሜኑ ላይ እግዚአብሔር ሰላም ይሁን። በደቡቡ ላይ እግዚአብሔር ሰላም ይሁን። ምስራቅ ምዕራቡ ላይ መሃሉ ላይ እዚች ከተማ ላይ እግዚአብሔር ሰላም ይሁን። ጠላት ያቀደው አይሳካለት። ጠላት ያቀደው ይበላሽበት። ጽንሱ ይጨንገፍበት። ይዘወጣ የክፋት ድፍድፍ ይደፋበት። ከዘመናት በፊት በምክር የጠነሰሰው የክፋት ጥንስስ ይጋለጥበት። በኢየሱስ ስም ይጋለጥበት። እሰይ በሉ እስቲ ድገማ። እስቲ ድገማ። ክብር ይሁንልህ። ጸሎታችንን ስለሰማ ተመስገን። አንድ ጸሎት ጸልያለሁ። እግዚአብሔር መንፈስ በውስጥ ያሳሰበኝ። አንሱ ቀኝ እጃቸው እዚህ ጋር ሲጮሁ እግዚአብሔር አምላክ ምናልባት ቢተኙ በየቤታቸው ቢተኙበት መኝታ አላጡ። ብዙ ምቾት ያላቸው እዚህ መሃል ይኖራሉ። ሁሉም ጥለው ወደፊት የመጡት ለምድሪቷ አንተ እግዚአብሔር በጩኸት መፍትሄ ታመጣለህ ብለው መጥተዋልና ጌታ ሆይ ከጮሁ ወደ ቤት ከተመለሱ በኋላ በተለያየ መንገድ በቀል ያዘጋጀ ዛሬ እንበቀለዋለን። ጌታ መንፈስ ስለተናገረኝ ነው። ከጩኸት በኋላ ሊያስለቅስ የሚፈልግ አንዳንዶቹ በተለያየ መንገድ ሊወጋ የሚፈልግ ሊያሳዝን የሚፈልግ ሊገዳደር የሚፈልግ ጦሩን ሰብቆ የተዘጋጀ እቅዱን ፕላን አድርጎ የተዘጋጀ ተስማምተን ነው የምንጸልየው። ተስማምተን ነው ለብቻ እንጫጫም ተስማምተን የተገለበጠ ይሁን። ይህ የአዳር ጸሎት ፕሮግራም እስከ መስከረም 2019 ዓ.ም እንደሚቀጥል ታወቀ። የአዘጋጆችና የማላጆቹ ዓላማ ግልጽ ነው። ምርጫውን ማብቂያ ሳይሆን ለሀገር ግንባታ የአዲስ ምዕራፍ መጀመሪያ ነው። ስለዚህ ከምርጫው ማግስትና በኋላ የሰላም ሁኔታ ዘላቂ እንዲሆን እና አዲስ የሚመሰረተው መንግስት ስራውን በጽኑ መሰረት ላይ እንዲጀምር ምልጃው በቀጣይነት እስከ መስከረም 3ኛው ሳምንት 2019 ተጠናክሮ እንደሚቀጥል ታውቋል።